ተማሪዎች ዛሬ የሰባተኛ ክፍል ጀነራል ሳይንስ ዩኒት 1 ፓርት 2 ሳይንቲስትስ ኤንድ ኢቲካል ዲሲፕሊን የሚለው እናያለን። እስኪ ሳይንቲስት ማለት ምን ማለት ነው? ሳይንቲስት ማለት ምን ማለት? ሰምዋን ሁ ሲስተማቲካሊ ጋዘርስ፣ ሳይንቲስት ማለት የሆነ ሰው ነው። እሱ ደግሞ ሲስተማቲካሊ ጋዘርስ ኤንድ ዩዝስ ሪሰርች ኤንድ ኤቪደንስ ቱ ሜክ ሃይፖቴሲስ ኤንድ ቴስትስ ዘም ጌን ኤንድ ሼር አንደርስታንዲንግ ኤንድ ናውሌጅ። ሳይንቲስት ማለት ሪሰርች ሰርቶ የሆነ የምናውቀው ነገር አለ። ለምሳሌ ውሃ በ100 ዲግሪ ሴንቲግሬድ ይሞቃል ብንል ይህንን ሃይፖቴሲስ ይሞቃል አይሞቅም መላምት ሰርቶ እንደገና ደግሞ በኤክስፐሪመንት በላብራቶሪ ቼክ አድርጎ እውቀትን ለእኛ የሚያስተላልፍ ሰው ምን እንለዋለን? ሳይንቲስት እንለዋለን። የምናውቀውን ነገር በኤክስፐሪመንት ፕሩቭ የሚያደርግልን ሰው ማለት ነው ሳይንቲስት የምንለው ማለት ነው። እስኪ ሌላው ፌመስ ሳይንቲስት ኢን ዘ ወርልድ ኤንድ ኢትዮጵያ፣ በዓለም ላይ እና ኢትዮጵያ ውስጥ ያሉ ታዋቂ ሳይንቲስቶችን እና ስራቸውን እኔ የመጀመሪያው ሜሪ ኩሪ የምትባለዋ ናት። ሜሪ ኩሪ ከ1867 እስከ 1934 የኖረች እውቅ ሳይንቲስት ናት። ምንድን ነው ያደረገችው? እሷ ሁለት ነገር ነው ያደረገችው። መጀመሪያው ምንድን ነው? ፓዮኒር ሪሰርች ኦን ራዲዮ አክቲቪቲ። ራዲዮ አክቲቪቲ የሚባለው ነገር ነው። በሰባተኛ ክፍል በእናንተ ደረጃ ይሄ ብዙም አስፈላጊ አይደለም፣ ጀስት እንድታውቁት ነው። ራዲዮ አክቲቪቲ ማለት የሆነ ጨረሮችን ሬዎችን ኢሚት የሚያደርግ ማለት ነው። ስለ እሷ ፖሊኒየም እና ራዲየም የሚባሉ ኤሌመንቶችን ዲስከቨር አድርጋለች። ፔሪዮዲክ ቴብል ላይ ፖሊኒየም እና ራዲየም የሚባሉ ሁለት ኤሌመንቶችን ምን አድርጋለች? ዲስከቨር አድርጋለች። ራዲዮ አክቲቪቲ የሚለውን እሷ ናት ያገኘችው ማለት ነው። ኖቤል ፕራይዝ አሸንፋለች። በኬሚስትሪ እና በፊዚክስ ኖቤል ፕራይዝ አሸንፋለች። በኖቤል ፕራይዝ ደግሞ የመጀመሪያዋ ሴት ናት። ፈርስት ውሜን ቱ ዊን ኖቤል ፕራይዝ፣ ኦንሊ ውሜን ቱ ዊን ዘ ቱ ፊልድስ፣ በኬሚስትሪ እና በፊዚክስ ኖቤል ፕራይዝን ያሸነፈች የመጀመሪያዋ ሴት ናት ማለት ነው። ሁለተኛው አይዛክ ኒውተን የምንለው ነው። አይዛክ ኒውተን የምንለው ምንድነው? አይዛክ ኒውተን ዲስከቨር ዘ ሎው ኦፍ ሞሽን ኤንድ ሎው ኦፍ ግራቪቲ፣ የመሬት ስበትና ሎው ኦፍ ሞሽን የምንለውን ነው። ሎው ኦፍ ሞሽን ምንድን ነው? ሎው ኦፍ ግራቪቲ ምንድን ነው የሚለውን ወደፊት እናየዋለን ማለት ነው። ሎው ኦፍ ግራቪቲ ማለት የሆነ ነገር ወደ ላይ ብንወረውር፣ የሆነ ድንጋይ ወደ ላይ ብንወረውር ተመልሶ ይመጣል። ለምን አልቀረም? ተመልሶ ይመጣል አይደል? ያ ነው የመሬት ስበት የምንለው ማለት ነው። ሶስተኛው ሳይንቲስት ደግሞ ሚካኤል ፋራዳይ ነው። ሚካኤል ፋራዳይ የምንለው ሳይንቲስት ምንድን ነው ያደረገልን? ከማግኔት ኤሌክትሪክሲቲን ጀነሬት ማድረግ ይቻላል ነው ያለን። እስኪ ምንድን ነው ያለን? ከማግኔት ምንድን ነው ያለን ሚካኤል ፋራዳይ? ከማግኔት ኤሌክትሪክሲቲን ጀነሬት ማድረግ ይቻላል። ለምሳሌ እዚህ ጋር ቪዲዮ ላይ እንደምታዩት ኮይል አለ። የሆነ ኮይሎች አሉን እዚህ ጋር የኤሌክትሪክ ገመዶች ማለት ነው። ከዛ ማግኔቶች አሉ፣ ሁለት ማግኔት። ይህ ኮይሉን ከማግኔት ጋር አገናኝተን በልቧን ማብራት እንችላለን ማለት ነው። በልቧ ምን ላይዝ ይበራልናል ማለት ነው። ይሄው እንደምታዩት እዚህ ጋር ልክ ኮኔክተሩ በልቧ አምፖል አበራች። ስለዚህ ይህ በልብ ከየት ነው ኢነርጂን ጀነሬት ያደረገ? ኤሌክትሪክሲቲ ጀነሬት ያደረገልን ከማግኔት ነው ማለት ነው። ስለዚህ ሚካኤል ፋራዳይም እንዲህ ነው ያለን፣ ዲስከቨር ዘ ጀነሬሽን ኦፍ ኤሌክትሪሲቲ ፍሮም ማግኔቲዝም ሂ ቢልት ዘ ፈርስት የመጀመሪያው ዲናሞም እሱ ነው ቢልት ያደረገልን ማለት ነው። ሌላው አልበርት አንስታይን የምንለው ነው። አልበርት አንስታይን ስፔሻል ሪሌቲቪቲ ቲዮሪን ዴቨሎፕ ነው ያደረገው። ስፔሻል ሪሌቲቪቲ ቲዮሪ ምንድን ነው የሚለውን በሰባተኛ ክፍል ደረጃ አይ ቲንክ ይሄንን ማብራራቱ ዛትማች አስፈላጊ አይደለም። ስለዚህ ይህንን ብቻ ያዙት። አልበርት አንስታይን ምንድን ነው ዴቨሎፕ ያደረገልን? ስፔሻል ሪሌቲቪቲ ቲዮሪ የሚለውን ነው ማለት ነው። ሌላው ተወልደ ብርሃን ገብረ እግዚአብሔር የሚባለው ነው። ተወልደ ብርሃን ገብረ እግዚአብሔር ኢትዮጵያዊ ነው። አን ኢትዮጵያን ሳይንቲስት ሁ ወርክ ቱ ኢንሹር ባዮዳይቨርሲቲ። ባዮዳይቨርሲቲ የምንለው ብዝሃነት፣ አሁን እዚህ ላይ
ፒክቸሩ ላይ እንስሳት አለ፣ እጽዋት አለ፣ ብዙ ነገሮች አሉ። ብዝሃነት የሚለውን ስለዛ ነው ያጠናው። ባዮዳይቨርሲቲ ኢን ዘ ራይት ኦፍ ኮሚኒቲስ ቱ ዜር ጄኔቲክ ሪሶርስ፣ ስለ ባዮዳይቨርሲቲ ነው ያጠናል። ይህ ባዮዳይቨርሲቲ ምንድነው? ብዝሃነት። አሁን ለምሳሌ አንድ ጫካ ውስጥ የሆነ እንስሳቶች አሉ፣ ሌሎች እጽዋቶች አሉ፣ ኢንሴክቶች አሉ፣ ብዙ አንድ ላይ መኖር እንደሚችሉ ስለነሱ ብዝሃነት ነው ያጠናው። ማን ነው? ተወልደ ብርሃን ገብረ እግዚአብሔር ማለት ነው። ሌላው ማን ነው? ገቢሳ እጀታ ነው። ገቢሳ እጀታም በ2009 ኖቤል ፕራይዝ አሸንፏል። በምን ምክንያት ነው ያሸነፈው? ፎር ሂዝ ሜጀር ኮንትሪቢዩሽን ኢን ዘ ፕሮዳክሽን ኦፍ ሶርገም ነው። ይህ ሶርገም ማሽላ የምንለውን እጽዋት የአንዳንድ እንትኖች ጸረ ተባዮች በጣም ኢንፌክትድ አድርገው እያበላሹት እንዳይበቅል እያደረጉት ነበር። ከዛ ምን አደረገው? እሱ ስፕሪደር ከሌሎቹ ጋር አዳቀለውና የተሻለ ምርት እንዲሰጥና እንዲሁም ፕሮዳክሽን ኦፍ ሶርገም ያደረገው ማለት ነው። ሌላው ዶክተር አክሊሉ ለማ ነው። እሱም ኢትዮጵያዊ ሳይንቲስት ነው። ምንድነው ያደረገው? እሱ ቢልሃርዚያ ለሚባለው በሽታ መድኃኒት ነው ያገኘው፣ ትሪትመንት ነው ያገኘው። ይህ ቢልሃርዚያ ወይም ስኔል ፌቨር ወይም ይህ ለቢልሃርዚያ መድኃኒት ወይም ስኔል የምንለው ምንድነው ያደረገው? ትሪትመንት መድኃኒት ነው ያገኘው። ምንድነው የተጠቀመው? እዚህ ጋር እንዶድ የሚባል ፕላንት ነው የተጠቀመው። እሱ የሆነ ጊዜ እንዲያውም ምንድነው ያደረገው የሚባለው ልክ ወደ ሆነበት ሲሄድ የሆኑ ሰዎች ወንዝ ላይ ልብስ እያጠቡ እና ህፃናት ምናምን እየዋኙ ያያል። ብዙ ቦታ ማለት ነው። አንዳንዱ ቦታ ይሄ ስኔል ፌቨር ትሏ ቢልሃርዚያ የምትባለው ትል ምንድነው? ልክ እነዛ ሰዎች እነዚህ እንዶድ ተጠቅመው ልብሳቸውን ያጥባሉ። ሌሎቹ ደግሞ ኖርማል ሳሙና ተጠቅመው ልብሳቸውን ያጥባሉ። ከዛ እሱ ምን ኦብዘርቭ አደረገ? እነዚህ ሳሙና ተጠቅመው ልብሳቸውን የሚያጥቡ ሰዎች አካባቢ እቺ ቢልሃርዚያዋ አለች። እንዶድ ተጠቅመው የሚያጥቡ ሰዎች አካባቢ ግን የለችም። ምን አሰበሱ? ስለዚህ እቺ ነገር ለቢልሃርዚያ ምናልባት መድኃኒት ልትሆን ትችላለች ብሎ አሰበ። አሁን አይታችሁ ሰሆነ እዚህ ፒክቸር ላይ እግራቸው አካባቢ እንደማበጥ፣ ሆዳቸው እንደማበጥ፣ ሰውነታቸው ላይ የሆነ ነገር እንደማበጥ ነገር ይፈጥራል። ይሄ የምን ምልክት ነው? የቢልሃርዚያ ሲምፕተም ነው። ከዛ በኋላ ይህን እንዶድ የምትባለውን ቅጠል ወስዶ ኤክስፐሪመንት ሰርቶ ቼክ ሲያደርገው ሰራለት ማለት ነው። በዚህ ምክንያት የቢልሃርዚያ መድኃኒት አገኘ ዶክተር አክሊሉ ለማ እንላለን። ሌላዋ ሴትና ኢትዮጵያዊ ሳይንቲስት ማናት? ፕሮፌሰር የዓለምፀሐይ መኮንን ናት። አሰላ አካባቢ ነው እሷ የተወለደችው። ኖቤል ፕራይዝ አሸንፋለች። እሷም ምንድነው? እሷ ደግሞ የገጠራማው አካባቢ እጽዋቶችን ስንዴ፣ እንደ ጤፍ፣ እንደ በቆሎ አፌክት የሚያደርጉ ጸረ ተባዮችን የኬሚካል አዘጋጅታ ረጭታ ለዛ ሲያጠፋላት የዚህ መድኃኒት አገኘች ማለት ነው። ፔስቲሳይዶች ኢምፓክት ኦፍ ፔስቲሳይድ ኦን ሁማን ሄልዝ ሰዎች ላይም ሰርታለች፣ እጽዋት ላይም ሰርታለች ማለት ነው። እሷ ሌላው ደግሞ የዓለምፀሐይ መኮንን አዲስ አበባ ዩኒቨርሲቲ ዘፈርስት ፊሜል ፕሮፌሰር ናት። የመጀመሪያ ሴቷ ፕሮፌሰር ናት አዲስ አበባ ዩኒቨርሲቲ ውስጥ ማለት ነው። ሌላው ኮመን ላብራቶሪ ኢኩፕመንት፣ የላብራቶሪ እቃዎች አፓራቶስ ምንላቸው ምንድን ናቸው የሚለውን እናያለን። እስኪ ኢኩፕመንት፣ ላብራቶሪ ኢኩፕመንት ማለት ምን ማለት ነው? ላብራቶሪ ኢኩፕመንት ማለት ላብራቶሪ ውስጥ አንዳንድ ነገሮች ኤክስፐሪመንት ለመስራት የምንጠቀምባቸው ማቴሪያሎች ናቸው። ላብራቶሪ ኢኩፕመንት ሪፈርስ ቱ the various tools and equipments used by students, teachers and scientists working in the laboratory በተማሪዎች በመምህራን እና በሌሎችም ሳይንቲስቶች ላብራቶሪ ውስጥ የሆነ ነገር ፕሩቭ ለማድረግ የሚጠቀሙበት አፓራተስ ነው ማለት ነው። ሌላው ላብራቶሪ ቱልስ ኤንድ their uses፣ የላብራቶሪ አፓራቶሶች እና የነሱ ጥቅማቸው የሚለውን እኔ የመጀመሪያው ትሪፕል ቢም ባላንስ ምንለው ይሄ ሚዛን ወይም ባላንስ ምንለው ነው። ምንድነው? ለምንድነው የሚጠቅመን? እሱ ኦብቴኒንግ ዘ ማስ ኦፍ አን ኦብጀክት ነው። አሁን ለምሳሌ እዚህ ቪዲዮ ላይ አይታችሁ ከሆነ የሆነ ማግኔት ነገር ወይ ድንጋይ ነገር አለች። ልክ ስናስቀምጣት ይቺ እንትኗ ትንቀሳቀሳለች፣ ይቺ ነገር ትንቀሳቀሳለች። ከዛ እዚህ ላይ ሪዲንጉን አይተን ይሄን ያህል ኪሎግራም ነው፣ ይሄን ያህል ግራም ነው ማለት እንችላለን ማለት ነው። የመጀመሪያው ምንድነው? ትሪፕል ቢም ባላንስ ነው ላብራቶሪ ላይ የምንጠቀመው ማለት ነው። ሁለተኛው ደግሞ ቤከር ምንለው ነው።
ይህ ቤከር የምንለው ምንድን ነው? ውሃ ለመያዝ ሆልዲንግ ወተር፣ ሌሎች ኬሚካሎች ሊሆን ይችላል ላብራቶሪ ውስጥ ማለት ነው። እንደገና ደግሞ እሱ ሌላ ለምን ሊኪዶችን ሂት ለማድረግ ለማሞቅ ይጠቅመናል። ማን ነው? ይህ ቤከር የምንለው ማለት ነው። ሊኪዶችን ሆልድ ለማድረግ እና ለማሞቅ ይጠቅመናል ማለት ነው። ይኸው ሊኪዶችን ሂት ለማድረግ ይጠቅመናል ማለት ነው። ይሄ ቤከር የምንለው ማለት ነው። ውሃ ለመያዝ እና ያኛውን ለማሞቅ እንጠቀምበታለን። ሌላው ቶንግ የምንለው ነው። ቶንግ የምንለው ይህ እንደ መቀስ አይነት ነው። እሱ የሚጠቅመን ለምንድን ነው? የትራንስፖርቲንግ ሆት ቤከር የሆኑ ሞቃት የሆኑ ቤከሮችን ለመያዝ በእጃችን አንይዝም። እንደገና ደግሞ ሪሙቪንግ ሊድ ፍሮም ክሩሲብል፣ አንዳንድ ነገሮችን ከሆነ ነገር ላይ ለማንሳት እሱን ለማስወገድ ይጠቅመናል ማለት ነው። ይሄ ምንድነው? ቶንግ የምንለው ማለት ነው። ሌላው ቴርሞሜትር ነው። ቴርሞሜትር ማለት ስለ አንድ ነገር ወይም አንድ አካባቢ ሙቀት ወይም ቅዝቃዜ የሚለካልን ዲቫይስ ነው። ቴምፕሬቸርን የሚለካልን ማለት ነው። ቴምፕሬቸርን ሜዠር ለማድረግ የምንጠቀምበት ዲቫይስ ነው። ላብራቶሪ ውስጥ ደግሞ ለምሳሌ የአንድ ውሃ በ100 ዲግሪ ሴንቲግሬድ ይሞቃል ስንል እሱን ቼክ ለማድረግ ልንጠቀምበት እንችላለን። የሆነ ቢከር ውስጥ እናደርግና ያን ውሃ እናሞቀዋለን። ልክ እዚህ ጋር ይቺ ቴርሞሜትር አለች። ውሃውን ቤከር ተጠቅመን እያሞቅ ነው። ልክ ምን ያህል ዲግሪ ሴንቲግሬድ ላይ ሲደርስ ነው ውሃው የሚሞቀው ቦይል የሚያደርገው የሚፈላው የሚለውን ቼክ ለማድረግ ቴርሞሜትር እንጠቀማለን ማለት ነው። ሌላው ቴስት ቲዩብስ ነው። ቴስት ቲዩብ የምንላቸው ናቸው ሌሎቹ። የቴስት ቲዩብ ምንድን ነው? ሆልድ ስሞል አማውንት ኦፍ ሊኩዊዶችን ለመያዝ ይጠቅመናል። እንደገና ሚክስ ለማድረግ ሂት ለማድረግ ይጠቅመናል ማለት ነው። ሂት ለማድረግ ይጠቅመናል ማለት ነው። ይሄ ቴስት ቲዩብ የምንላቸው ማለት ነው። ሌላው ፔትሪ ዲሽ የምንለው ነው። ፔትሪ ዲሽ የምንለው ግሮ ኤንድ ካውንት ባክቴሪያዎችን ለማሳደግና ግሮ ካውንት ለማድረግ የምንጠቀም እንደ ሳህን ነገሮች ናቸው እነዚህ ፔትሪ ዲሽ የምንላቸው ማለት ነው። ሌላው ግራጁዌትድ ሲሊንደር የምንለው ነው። ግራጁዌትድ ሲሊንደር የምንለው ምንድን ነው? ማርክድ በሚሊሜትር ነው ሜዠር የምናደርገው። የሲሊንደሩን ስኬል ያስገባ ነው አልኮል ሊሆን ይችላል፣ ዋተር ሊሆን ይችላል፣ ሌሎች ፈሳሽ ነገሮች ሊሆን ይችላሉ። ላብራቶሪ የእነሱን ቮሊዩም ሜዠር ለማድረግ የምንጠቀምበት የላብራቶሪ ኢኩፕመንት ግራጁዌትድ ሲሊንደር እንለዋለን ማለት ነው። አሁን እዚህ ጋር አይተነው ከሆነ ታችሁ እስኪ ስንት ሚሊ ሊትር ላይ ይሆናል? ስንት ሚሊ ሊትር ይሆናል? ወይ 75 ምናምን ነው የሆነው ማለት። ሌላው በንሰን በርነር የምንለው ነው። ይህ በንሰን በርነር የምንለው ሂቲንግ ፍሌም ሴፍ፣ አንዳንድ ነገሮችን ለማቃጠል ኬሚካሎች ሊሆን ይችላል፣ የምንፈልገውን ነገር ለማቃጠል ላብራቶሪ ውስጥ የምንጠቀመው እንደ ቡታጋዝ አይነት ነገር ነው ይሄ ማለት ነው። ይህ በንሰን በርነር። ሌላው ላብራቶሪ ሴፍቲ ሩልስ የምንላቸው ናቸው። ማድረግ ያለብንና ማድረግ የሌሉብን ነገሮች ምን ምንድን ናቸው የሚለውን የመጀመሪያው ዊሪንግ ጎግልስ፣ የመነጽር ማድረግ አለብን። ዊሪንግ ግሎቭስ፣ ጓንት ማድረግ አለብን። ይሄ ላብ ኮት፣ ላብራቶሪ ጃኬት፣ ላብራቶሪ ኮት ማድረግ አለብን። ክሎዝድ ቱ ሹዝ፣ ክሎዝድ የሆኑ ሹዞች እንደ ቦቲ ነገር ማድረግ ነው ያለብን። ምንም ሰውነታችን ክፍት መሆን የለብንም። አንዳንድ ኬሚካሎች ስላሉ እንዳይጎዱን ማለት ነው። እና ደግሞ ላብራቶሪ ኢኩፕመንቶች የት እንደሚቀመጡ ማወቅ አለብን። እነዚህ አሲዶች ሊሆኑ ይችላሉ፣ ቤዞች ሊሆኑ ይችላሉ፣ ኬሚካሎች ሊሆኑ ይችላሉ፣ የላብራቶሪ አፓራተስ ሊሆኑ ይችላሉ። ቦታቸውን ማወቅ አለብን። ለምሳሌ ፋየር ኤክስቲንጉሸር የት እንደሚቀመጥ ማወቅ አለብን። የሆነ ነገር ቢፈጠር ያ ነገር ለማጥፋት እንዲጠቅመን ማለት ነው። ሌላው ዋስቶችን ዲስፖዝ የምናደርግበት ቦታ ማወቅ አለብን። የተጠቀምናቸውን የማያስፈልጉ ነገሮችን ዲስፖዝ የምናደርግበትን ቦታ ማወቅ አለብን ማለት ነው። እነዚህ ለጥንቃቄ የሚደረጉ ናቸው። እናም ደግሞ ማድረግ የሌለብንስ ነገሮች ምን ምንድን ናቸው? ለምሳሌ ኬሚካሎችን ማሽተት፣ ስሜል ማድረግ አይፈቀድም። ስሜል ማድረግ የለብንም ማለት ነው። ላብራቶሪ ውስጥ ምግብ መመገብ፣ ውሃ መጠጣት እሱም አይፈቀድም ማለት ነው። ላብራቶሪ ውስጥ መመራችሁ ከሚያዛችሁ የሚያሰራችሁ ሰው ከሚያዛችሁ ነገር ውጪ ምንም ነገር ማድረግ የለባችሁ። ሌላው ውሃ ላይ ነው አሲድ መጨመር ያለብን። አሲድ ቱ ወተር ነው ሪኮመንድድ የሚሆነው፣ አሲድ ቱ ወተር። ነገር ግን
አሲድ ላይ ውሃ ብንጨምር በጣም ዳንጀረስ ነው ማለት ነው። ሌላው ራይቲንግ ላብራቶሪ ሪፖርት ነው። ላብራቶሪ ከተጠቀምን በኋላ ሪፖርት መጻፍ፣ ሪፖርት ማዘጋጀት ነው። ላብራቶሪ ሪፖርት ማለት ምን ማለት ነው? ላብራቶሪ ውስጥ ምንድን ነው የተሰራው? ምንድን ነው የተማራችሁት? ምንድን ነው አዲስ ነገር ያገኛችሁት? ሪፖርት ማዘጋጀት ነው። ስትጽፉ ደግሞ ምን መሆን አለበት? ያ ሪፖርት ክሊር መሆን አለበት፣ ፕሪሳይዝ መሆን አለበት። አጠር ያለ ክሊር፣ መንዛዛት የለበትም። ጉድ ግራመር ተጠቅማችሁ ማለት ነው። ፓንክቹዌሽን፣ የስርዓተ ነጥቡን አሪፍ አድርጋችሁ መጻፍ አለባችሁ ማለት ነው። እያንዳንዱ ሪፖርት ደግሞ የራሱ የሆነ የተሰራበት ቀን፣ ዴት፣ ታይትሉ፣ ቀኑ ምንድን ነው? ታይትሉ ስለምንድን ነው የሰራችሁት? ኦብጀክቲቫችሁ፣ አላማችሁ ምንድን ናቸው? ቲዎሪው፣ ስለሱ ኢንጀነራል ቲዎሪው እንዲህ ያርገናል ብላችሁ መጻፍ አለ። ማቴሪያሎች ወይም ኢኩፕመንቶች የተጠቀማችሁባቸውን እነሱንም ሊስት ማድረግ አለባችሁ። ምን አይነት ኬሚካል ነው የተጠቀማችሁት? ፕሮሲጀሩስ ምንድን ነው? ስቴፑ መጀመሪያ እንዲያደርግን፣ ከዛ በኋላ እንዲያደርግን፣ ከዛ እንዲያደርግን እያላችሁ መጻፍ አለባችሁ ማለት ነው። ኦብዘርቬሽን ምንድን ነው? ኦብዘርቭ ያደረጋችሁት ነገር። ሪዛልት ምን አገኛችሁ? እና መጨረሻ ላይ ዲስከሽን እና ኮንክሉድ ማድረግ አለባችሁ ማለት ነው ስለዛ ነገር። የመጨረሻው ኢቲካል ፕሪንሲፕል ኢን ሳይንስ። በሳይንስ ኢቲካል ፕሪንሲፕል ስነ ምግባር ምንላቸው ነገሮች ናቸው። የመጀመሪያ ሆነስቲ ነው፣ ታማኝነት ነው። ሳይንስ ስንሰራ ታማኝነት ያስፈልጋል። ሪስፖንሲቢሊቲ በኃላፊነት መስራት ነው። ኦብጀክቲቪቲ ኦብጀክቲቭ ሆናችሁ መስራት ነው። ኦፕነስ አዲስ ነገር ለማወቅ ኒው አይዲያ ለማወቅ ኦፕን ማይንድድ መሆን፣ ክሬቲቭ መሆን ማለት ነው። ሌጋሊቲ ሌጋል መሆን፣ የሰው ስራ መስራት የለባችሁ ማለት ነው። ሌጋል የሆነ ነገር፣ ዲስክሪሚኔሽን መኖር የለበትም። ሌላውን የሚጎዳ ነገር ማድረግ የለባችሁ ማለት ነው። ሌላው ኮምፒተንስ ነው። ኮምፒተንስ ሰክሰስፉል ሆናችሁ መስራት አለባችሁ ማለት ነው። ኬርፉል በጥንቃቄ ነው መስራት ያለባችሁ። ተማሪዎች የዛሬው ክላሳችን እዚህ ላይ ያበቃል። ጥያቄ ወይም ማስተያየት ነገር ካላችሁ ቴሌግራም ቻናላችን ላይ አናግሩን። ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ሌሎች ቪዲዮዎችን ስንጭን እንዲደርሳችሁ አድርጉ ማለት ነው።